አንቺ አሁን ያን ምን ትፈልጊያለሽ እህቴ? ይሄንን ንግግር ወደ አንቺ ቀጥታ አስተላልፋለሁ፣ ግን እንዳትመልሽልኝ ብቻሽን። ወላሂ ብቻሽን እዛ ቁጭ ብለሽ አስተንትኙና አስተውይ። ዑመር ኢብኑ ኸጣብ ምን እንዳለ አቅባህ ኒሳኡኩም አለ ከሴቶቻችሁ አለ ፉንጋ ሴት ብሎ ማለት አለ አስጠያፊ መልከጥፉ አስቀያሚ ሴት ብሎ ማለት ያኒ ቀቢህ ማለት አስቀያሚ መልከጥፉ ማለት ነው። አፍንጫ የሌላት አላለም፣ አይኗ እንዲህ አላለም፣ ጸጉር የሌላት አላለም፣ አጭር እንዲህ አላለም። ላ አቅባህ ኒሳኡኩም السلفع አለ ከሴቶቻችሁ ፉንጋ ሴት አስቀያሚ ሴት ብሎ ማለት ሰልፈዓ ናት አለ። ማ معنى السلفع? ሰልፈዓ ብሎ ማለት ጀሪአቱል ከላም ማለት ነው። ንግግርን ስትናገር ከሆነ ወንድ ጋር ስታወራ ወንድ ባለበት ስትናገር ሴት የምታናገር ያክልም ታናገሩ ደፋር ሴት ማለት ነው። በአሁኑ ሰዓት ጀጋ ትባላለች አይደለ? ዑመር ኢብኑ ኸጣብ ግን ማስጠሎ ሴት ናት አለ፣ ፉንጋ ሴት ናት አለ። መሆን ትፈልጊያለሽ? አትፈልጊ። ሴት ልጅ ከተፈጥሯ ምንም ማስጠሎ ብትሆን ራሱ ማስጠሎ መባል ፉንጋ መባል አትወድም። ምን ብትሆን ራሱ ይሄ ያለው ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ እዛው ላይ እዛው ቅድም የጠቀስኩት አንቀጽ ላይ ምንድን ነው ያለው? ገይር ኸራጃ ወላ ወላጃ ገይር ኸራጃ ወላጃ የሚል ጠቀሰ። ኸራጃ ወላጃ ማለት ወጣ ገባ ማለት የምታበዛ ማንገብጋቢ ላልሆነ ነገር ሁሉ ወጣ ገባ ማለት የምታበዛ የመጥፎ ሴት መገለጫ ነው። የመጥፎ ሴት መገለጫ ነው፣ የጥሩ ሴት መገለጫ አይደለም። የጥሩ ሴት መገለጫ ከቤት አትወጣም። አላህም ነው ያለው ወቀርነ ፊ ቡዩትኩን ያለው ማለት ወላኪን ትወጣለች። ነዓም ላስፈላጊ ጉዳይ ትወጣለች። እህቴ ትወጫለሽ፣ በቃ ልገጅ ትወጫለሽ፣ የሆነ ንፋስ ለመውሰድ ከማህረሞች ጋር ልትወጪ ትችያለሽ፣ መዝናኛ ቦታዎች ትሄጃለሽ። የከለከለሽ መስጊድም ራሱ ላ ተምነኡ ኢማ አላህ መሳጂድ አላህ ብሏል እኮ ነብያችን ሰለላሁ ዐለይሂ ወሰለም። ግን ሐረም ተቀምጠሽ ተኸየሊ ሴሊ ከቤት መውጣት እንዴት እንደሚከብድ እህቴ ባረከላሁ ፊኪ። ሐረም ሂዶ መስገድ ስንት አጅር አለው? ሐረም መስጊድ ውስጥ ወይም መስጊድ ነበዊ ሐረም ነበዊ ሂዶ መስገድ ምን ያክል ደረጃ አለው? ግን እዛ ሄደሽ ከምትሰግጂ ቤትሽ የምትሰግጁ ይበልጣል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ምንድነው የሚያመላክተው? እዛው መካ ውስጥ ሆነሽ ሐረም ሄደሽ ከምትሰግጂ ቤትሽ ብትሰግጂ ይሻላል ሲባል ስንት መቶ ሺህ ነው። ያን ያክል ሁሉ ቤትሽ የምትሰግጂ ይበልጣል ማለት ምን ነው የሚያመላክተው? ነብያችን ናቸው ያሉት፣ ነው አይደለም የሚያውቁት። ሴት ልጅ ለሶላት ራሱ ከቤት መውጣቱ ቤት መስገድ አለ መውጣቱ ይመረጣል ማለት ነው። አለ መውጣቱ ነው የሚመረጠው ለሶላት ራሱ። መናገር ያልሽበት ላይ ደግሞ እንኳን ዝም ብሎ ወሬ ላይ ማውራት አይደለምና ሶላት ላይ ራሱ ነብያችን ምን አሉ? التصفيق للنساء والتسبيح للرجال። ሶላት ላይ ኢማሙ ሶላት ቢያበላሽ ሱብሃንአላህ ትይማንጂ ኢንማ ምትዩ እጅሽን የምታጨበጭብ ታውቂያለሽ። እጅ ማጨብጨብ ምን ማለት እንደሆነ ታውቃላችሁ ወንድሞች ማት እንደሆነ? እጅ ማጨብጨብ የሙሽሪኮች ስራ ነው። አላህ በቁርአን ላይ እየጠቀሰው ሙሽሪኮች ከአባ አጠገብ ቆሙና አቡ ጀሃል ሶላት ኢባዳ በሚፈጽሙ ሰዓት ፉጭትና ማጨብጨብ ነበር ስራቸው ይላል አላህ። ወማ ካነ ሰላቱሁም ኢንደል በይቲ ኢላ ሙካአን ወተስዲያ። ከአባ አጠገብ እኮ ኢባዳቸው አልነበረም ጭብጨባና ፉጭት እንጂ ይላል። ነብያችን ደግሞ ከተላኩበት ጊዜ ጀምሮ ሙሽሪኮችንና ከሃዲያኖችን ይቃረናሉ። እነሱ ያደረጉትን አያደርጉም። እነሱ በዚህ ሲሄዱ ካዩ በዛ ነው የሚሄዱት። እነሱ የሚያደርጉት ሁሌ መኻለፍ ነው ስራቸው። ለምሳሌ እነሱ ይሄንን ሲያሳድጉ ነብያችን ይሄን ያሳድጉና ይሄን መከርከምን አዘዙ። የተለያዩ መውቂፎች አለ እነሱን ይखाለፉበት። ነገር ግን እዚህ ጋር ሴት ልጅ ነብያችን ሰለላሁ ዐለይሂ ወሰለም ምን አደረጉ? ሙሽሪኮችን ብትመሳሰል ይሻላል ብለው መረጡላት። ሙሽሪኮች ናቸው ኢባዳ ይፈሳት የሚያጨበጭቡት አይደለ? ድምጿን አውጥታ መስጊድ ውስጥ መናገሯ መስጊድ ውስጥ ያለው ወንዱ ሁሉ ትበጠብጣለች። ሱብሃንአላህ ስላለች ድምጿ ምን አሉ? التصفيق للنساء። ሴት ልጅ አዛን አታደርግም። ሴት ልጅ ሐጅ ላይ ለበይክ اللهم ለበይክ አትልም። ድምጿን አንስታ አትልም። ሱናው በላጩ የሚወደደው የሚታወቀው ድምጿን ዝቅ ማድረጓ ነው። ወንድ ድምጹን ከፍ አድርጎ ይላል። ስለዚህ ይሄን ያክል አላህ ደረጃሽን ከፍ አድርጎልሽ ግዴታ ሊያደርግ የሚገባን ነገር ዝቅ ማድረጉ እቤት ተቀምጠሽ ንግስት መሆንን ይሄ የማንም ማጭበርባሪ ዛሬ ባል ብሎ ሰው ላይ ሲል ላይ የሚጫወተውን ድርጊት አትዩ። አላህ ሴት ልጅ ንግስት አድርጎ ነው ያስቀመጣት። ምን አደረጋት? ወንጀል ብትሰራ አባቷ ቤት ካለ በአባቷ ይጠየቅበታል። እሷ ብቻ ነው ትጠየቅበትም ስላልያዛት ነው በስነ ስርዓት ማለት።
ዛሬ ስደት ዓለም ላይ ያላችሁ እህቶች ወንጀሎች ለእናንተ ብቻ ይመስላችኋል እንዴ? ፍቃደኛ ሆኖ ከቤት የሸኘሽ አባትሽ ላይ ይጠየቅበታል። እያየ እያወቀ የተወሽ ወንድምሽ ይጠየቅበታል። ብቻሽን አትጠየቂበትም። መከልከል እየቻለ ማለት ነው። ብቻሽን አትጠየቂበት ወንጀልሽን። አየሽው አይደል እንዴት አላህ እንደመረጠሽ። ሴት ልጅ አላህ ንግስት አደረጋት። አባቷ ወደ ውጭ ሲወጣ በአጃቢ ነው የምትሄደው። ወይ አባቷ ወይ ወንድሟ ወይ አጎቷ ወይ ቤተሰቧ አብሯት ይወጣል። ብቻዋን አትሄድም። በአጃቢ አጃቢ መንግስት ብቻ ነው ያናስ በአጃቢ የሚሄደው። ሀገር መሪ ነው በአጃቢ የሚሄደው። ሴት ልጅ ግን አጃቢ ያስፈልጋታል። አላህ ያስቀመጠላት እንዴ ለምን ቀናባታለን? ነገር ግን ሴቶች መጡና አሁን ከፊል ሴቶች ምን አሉ? እኛ አጃቢ አላህ የሰጠን ክብር አያስፈልገንም እኛ ወራዳዎች ነን አሉ። አይ እንግዲህ من أراد الذل فعليه الذل كله يعني فعليه ايش من نبر الله سبحانه وتعالى يسطو كبر ምንድነው ያለው አላህ በኒ እስራኤሎችን አስመልክቶ أتستبدلون الذي أدنى بالذي هو خير አለ اهبطوا مصر فإن لكم ما سألتم ስጋ የተለያዩ የምግብ ምርጥ የወፍ ስጋዎችን አላህ ያዘጋጀላቸውን ትተው وفومها وعدسها وبصلها ሽንኩርት አደስ ምስር ማለት ነው የተለያየ ነገርን መረጡ። አላህ Subhanahu Wa Ta'ala መልካሙን በዚህ ትቀይራላችሁ እንዲያላችሁ አንቺ ንግስትነትን በዚህ ወርደሽ ከዛንኛው ጋር መጋፋትሽ ላይ ትሄጃለሽ። ስትወጣም ራሱ ነብያችን ሰለላሁ ዐለይሂ ወሰለም አዩማ امرأة خرجت متعطرة متزينة ብለው የጠቆሙበት ሐዲስ አለ። እነሱም በደንብ አላስታውሰውም። በወንድ አጠገብ ካለፈች ጅናባን አገላዋን ትታጠባለች ይላል ነብያችን ናቸው ያሉት። ለሆነ ጉዳይ እንኳን ስትወጣ የለበሰችው ልብስ ሽቶ ነገር ካለው በወንድ አጠገብ ካለፈች ጅኑብ ናት እሷ። ምንም እኮ አላደረገችም። ዝሙት እንደሰራች የሚቆጠረው ገላ ገብታ ገላዋን ትታጠባሉ ነብዩ ሰለላሁ ዐለይሂ ወሰለም። መቼም ነብዩ ሳያዝም ላቀርተው አይደለም። ሌላኛው ደግሞ አሁንም የመጨረሻ ንግግር የሚሆነው ቡኻሪ ላይ ያለ ሐዲስ ነው። ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ? ኩቲበ ለብኒ አደም ሐظ من الزنا فإنه مدركه لا محالة አደም ልጅ ላይ ዝሙት ተጽፎበታል ያ ነገር ይደርስበታል አይቀሬ ነው አሉ። العينان تزني وزناهما النظر አይኖች ሁለት አይኖች ዝሙት ይሰራሉ የአይን ዝሙት ደግሞ ማየት ነው። ስለዚህ ሴት ልጅ እንድትታይ ከወጣች ያውን ያው ከተታችን የታችን ጉዳይ ቋጭቻለሁ ነው ሚዲያ ላይ ይሄው ጅልባቡ ይሄው እንደዚህ እኮ ነው ጅልባቡ ያሉ ወገባቸውን እዛ ደርሰው ሲመለሱ ወደዛ ስትሄድ ኳላ ያሳየቻለችው ነገር አለ። ወላሂ በዛ የምታገኘው ገንዘብ ቀሰመን ቢላህ حرام ቀሰመን ቢላህ الذي رفع السماء بالعمد ሽንጧን እያሳየች የልብሷን ትካሻዋን መጦናን እያሳየች እንዲህ እየተሽከረከረች የምታመጣው ገንዘብ በሴተኛ አዳሪነት ያመጣችው ገንዘብ ነው لا اكثر ቀሰመን ቢላህ። ምክንያቱም ቅርጿን አሳይታን የሸጠችው ልብሱ لولا الفعل هذا لما اشتراها ይሄን ድርጊት ባታደርግ ኖሮ ያን እይታ ሁሉ አታገኝም። ለምንድነው ተሰቅሎ ያልተሸጠው? ቅርጿ ላይ ለብሳ ያደረገችው እህታችን አይደለም ይላል። እህታችን የጠየቀሽን ጥያቄ ጨርሻለሁ። ወላኪን በጅልባብ በተለያዩ ልብሶች ሴት ልጅ እንደ አዲስ ወደ ባሪያነት አስገብተዋታል። መኪና ሊሸጡ ከፈለጉ ሴታን ታስተዋውቁ፣ የሚበላ ነገር ከፈለገ ሴታን ታስተዋውቁ። ምንድነው ምክንያቱ? የሚለበስ ነገር የቤት ጉዳይ የወንዶችን ጉዳይ እንኳን የምታስተዋውቁ ሴት ናት። ለገርቦች ለሴት ያዘኑ መስለው ያን የበፊቱን የጃሂልያውን የሴት ልጅ ከነየቷ የምትቀበርበትን ሴት እንደ ዕቃ የምትሸጥበትን ቀን ደግመው ለማምጣት ስሙን ቀይረው ይሄ አራዳነትና ዘመናዊነት አሉና ባሪያ ያደረጓት። ረድየት ወደደችው ያንን ነገር። እሷም አላህ የሰጣትን ጠላችሁ። ክብሩንና የንብ ምሳሌ ማለት ነው። وأوحى ربك إلى النحل أن اتخذي من الجبال بيوتا الله ወደ ንቢቱ ወህይ ያደረገ መልእክት አስተላለፈ ማለት ነው። ከተራራዎች መኖሪያዋን እንድታደርግና ከአበባና ከጥሩ መዓዛ ውሃዎች ከጥሩዎች አምጥታ ማር እንድታመርትና ለሰው ልጅ ሁሉ መድኃኒት የሚሆን። በተቃራኒው ደግሞ ዝንብ አለ። ነገር ግን ንብ ማለት ህግ አላቸው። መሪ አለ፣ ውሃ አምጪ አለ፣ አበባ አምጪ አለ፣ ዘበኛ አለ፣ ጠባቂዎች አሉ። ንግስቷ ትጠበቃለች። አንቺ የትኛዋ ነሽ ንግስቷ? በዚህ ህግ የምትመሪ ያንቺ ምርጫ ነው። አይ እኔ አይደለሁም ካልሽ ማንነሽ ማለት ነው? የንብ ተመሳሳይ ያለ ዝንብ የሚባለው ሻሂ ውስጥ መጥቶ ይወድቃል፣ ይሞታል። መሪ የላቸውም። በሄዱበት ሻሂ ውስጥም እሳት ውስጥም መውደቅ ነው ስራቸው። መሪ የላቸውም ዝንቦች። ግን አንድ አይነት ተመሳሳይ ናቸው። ዝንብና ንብ ይቀራረባሉ።
የትኛው ነኝ ብሎ መለካት የሰውየው የዛ የእህታችን ፋንታ ነው፣ የነዛ እህቶች ፋንታ ነው። አንዲት ቢምቢ ቀንም ባለፈው አውርቻለሁ። ጭቅሳ ደስ ስለምትለኝ ነው። ቢምቢቱ ከሆነ ክፍል ወጣችና እናቷ ጋር መጀመሪያ ጊዜ መብረር እየጀመረች ነው። በረረችና ልክ በሳላው ቤት ወይም በሳሎን ቤት ውስጥ በራ ስታልፍ ሁሉም አጨበጨቡ። ከዛ ደስ ብላ ገባችና እማዬ አለች አሉ። ወሬ ነው፣ ቀልድ ነው፣ ውሸት ነው። ውሸትነቱ ምንም ጥርጥር የለም። ይሄ ደግሞ ቢምቢና ቢምቢ ማውራታቸው ማን ሰማቸው? መቼም ሱለይማን አለይሂ ሰላም የለም መጥቶ አልተረጎመልንም። በምን አወቅ ነው ብቻ እንበለው እኛም። እናም አጨበጨቡ። ቢምቢ ትንሿ ሄደችና ምን አለች? እማዬ አለች አሉ። ሳላ ላይ የተቀመጡት ሁሉ እኮ አጨበጨቡልኝ ስትል ሞኝቱ ሊጠፍሩሽ ነበር፣ ሊገሏን ነበር ያጨበጨቡት እነሱ ሊጨፈልቋት ማለት ነው። እሷ ያጨበጨቡላት መሰላት። ዛሬ ምከሪ፣ ጎብጂ፣ ጠንክሪ፣ ነይ ውጪ፣ አትስሚያቸው፣ ኒቃብ ለብሰሽ የለ እንዴ ውጪና ሂጃብን አስተዋውቂ፣ ውጪ ኒቃብን አስተዋውቂ እያሉ ያሉ እያጨበጨቡልሽ ያሉት ጥርሳቸውን እየሳሉልሽ ሊበሉሽ ነው። ያ መርቃ ከሲ አፉፈን ሲሊቂም ሱፊ ሲናሃኒቲ ሚቲ ነው። ገንፎ እፍፍ የሚሉ ሊውጡ እንጂ አዝነውልህ አይደለም። እስቲ እንደነዚህ አይነት ዳዒዎችን ቀረብ በያቸውና እስቲ ሚስትህ ወታ ትምከር፣ ሚስትህ ወታ ጅልባብ ታስተዋውቅ በዩ። አይፈቅድም፣ አይፈቅድም። እውነት የሐቅ ሰው ከሆነ ወላሂ አይፈቅድም። ሚስቱ ወይም እህቱን ሰው እየሸጠ ነው በአሁን ሰዓት በነገራችን ማለት ሚስቱን አይፈቅድም፣ ልጁን አይፈቅድም። እስቲ ሚስትህ የአንድ ኡስታዝ የሆነ ዲነኛ የሆነ ጠንካራ የሆነን ኡስታዝ ሐቅ ላይ መንሃጅ ላይ ጠንካራ የሆነ በዲን ላይ ብርቱ የሆነን ሰው እስቲ አንተ አዋቂ ነህ፣ ሚስትም ታውቃለች፣ አኪድ ያስተምራታል። ስለዚህ እስቲ ሚስትህ አንድ ቀን ብቻ ትጧና በጅልባብ ቁጭ ብላ ይተቁላህ ትበለንስ ይበል ሄይ ነው የሚልሽ። ይወራጭብሻል፣ አይኑ ይቀየርብሻል። ስለዚህ አቅላችሁን ሸቅሉ። ይሄ ነው መልእክቴ። እህቴ ካበዛውብሽ ይቅርታ አውፍ በይኝ። ባረከላሁ ፊክ። ተግባባን አሁን? ቅድምማ እኮ እንደዚህ ያለ እኔ ሲጀመር እየተወከልኩኝ ሳለማውራ ነው እንጂ ተናድጄ አይደለም። እሺ የተፈጥሮዬ ነው። እና ምንድነው ቅድም አሁን እንደዛ አይደለም ያወራክ የነበረው። አሁን ሴት ልጅ እንዴት ሚዲያ ላይ መታ ትጠይቃለች? ድምጿን ሚዲያ ላይ ማውጣት የማትችል ከሆነ ኢቭን ለእሷ ስትነግራት ምንም ነገር እንኳን ማድረግ አትችልም ማለት ምንም ነገር ይሄ የቢዝነስ ጉዳይ ምንም ነገር መስራት እንደማትችል ነው የተናገርከው። አሁን ደግሞ ጥያቄውን ወደ አንተ ሳዞርብህ ለምን ታዲያ ትጠይቃለች ሴት ልጅ አንተ ብዬ ስጠይቅ ከዛ ምን አልክ? ረሱል ሰለላሁ ዐለይሂ ወሰለም ተጠይቃ ነበር፣ አንድ ሴት ረሱልን ሰለላሁ ዐለይሂ ወሰለም ጠይቃቸው ነበረ ምናምን የሚል መስረጃ መጣልኝ። አንደኛ የዛኔ በሚዲያ አይደለም ሂዶ ሲጠይቁ የነበሩ። ለዚህ ሴቶች ሂዳችሁ ኡስታዝን በውስጥ እንትን በሉ ጠይቁ። አሊያም ደግሞ የሆነ እዚህ ጋር ይፈቀዳል እዛ ጋር አይፈቀድም እያል አሁን ቀንም ሙሉ ሳሰብ እንትን ስል ነው ወላሂ ጧት ጀምሬ እያየኋችሁ ስለሆነ በጣም ስረበሽ ነው እንትን የዋልኩት ማለት ነው። እና ግን አንድ ነገር አለ። ሴት ልጅ በእስልምና ማለት የሆነ ስለ ሴት ልጅ በእስልምና ምን ያህል ቦታ እንዳላት ይሄ ስለ ኒቃቡታውና የሆነ ብቻ እኛ ተስፋ የምናደርግበት እስልምና ላይ ያለው ነገር እስኪ ንገረን። ማለት በቃ ሴት ልጅ በእስልምና ምን አላት የሚለውን ነገር ማለት ነው። እሺ ባረከላሁ ፊኪ። መጀመሪያ እህቴ እንደዚህ አላልክም ላልሽው እንግዲህ ሰው እየሰማኝ ነው። ከኔ አዲስ አይደለም። ሙምኪን አንቺ እኔ ጋር አዲስ ከሆንሽ ላአድል ወይም ገና የመጀመሪያ ጊዜ ሰማሽኝ ከሆነ አላውቅም። ሁሌ መፈክሬን ያሁን ያልኩት ነገር ነው። ካሁን በፊት ከዚህ የተቀየረ ቀውል ስለ የነበረ ከሆነ እንግዲህ ሰዎችም ታቂብ ማድረግ ይችላሉ። ትምህርት አለኝ እኔ ቲክቶክ ላይ 3 አመት ነው አልፎኛል። የዛሬ 15 ቀን የጀመርኩ አይደለም ከ3 አመት አልፎኛል። እና በዚህ ጉዳይ ላይ ሁሌ ከጀመርኩ ጀምሬ የምናገር ሰው ነኝ። የተቀየረም ነገር የለም። ስለዚህ ይሁን አንቺ ያልሽውን ንግግር አሁን የተናገርኩት ንግግር አክስ ነበር ካሁን በፊት ስናገር ነበር። ሌላ ቤትም ሲሄድ እኔ ቤትም እንደዚህ ደርስ ስቀራ ምል ከሆነ ይኸው ሰው ዋሽተሃል ካሁን በፊት እንደስትል ነበር ብሎ ማቀብ ይችላል። እና ባረከላሁ ፊኪ አንቺ እንደዛ ተረድቼው ነው ብትይ ጥሩ ነው። ብለሃል ከምትይልቅ እንደዛ ተረድቻለሁ ማለቱ ጥሩ ነገር ነው። ግን ስትል ነበረ ለሚለው ላ እንደዛ አይደለም ያልኩት። እየተነጋገርን ያለነው ሴት ልጅ በሚዲያ ወጣ ማስተማር ጉዳይ ነው። ቀን አይደለም ጧት አይደለም ነው በነገራችን ማለት ይቅርታና ከአስር በኋላ አስር ሶላት አካባቢ ላይ ነው የገባው ትራሱ ነው።
እዛ ቤት ማለት ነው እንደ ድንገት የገባሁት። ያም ደግሞ ሴት ልጅ በሚዲያ ላይ ወጥታ ማስተማር ትችላለች እንደሚል ጉዳይ ነው። አሁንም የምደግምልሽ አሁንም አይቻልም ነው የምልሽ። ሴት ልጅ በሚዲያ ላይ ወጥታ ማስተማር አይቻልም፣ አይፈቀድም፣ ተገቢ አይደለም፣ ትክክል አይደለም። ሴት ልጅ ሀያዋ አደባ ቤት ወቀርነ ፊ ቡዩቲኩና አልኩሽ። ቁርአን አንቀጽ ነው የጠቆምኩሽ። አይ ቁርአን አንቀጹ አልተመቸኝም፣ እሱ ከአላህ ጋር ተነጋገር እህቴ። ባረከላሁ ፊክ። ምክንያቱም አንድ ሰው ያኔ የሚነገርበት አነጋገር አለው። ካነጋገር እስካሁን የደረደርኩ ጉዳይ ካልተረዳሽው እንግዲህ የሚመጣው ይሄ ነው። አላህ ብሏል ነው ከተቀበልሽ ወብሂ ወኒዕማ። አልተመቸኝም፣ የነዛን ኡስታዞች የዛን አካል የሚያግራራልኝ ነው የምፈልገው፣ እሱ ያንቺ ምርጫ ነው። አማ አላህ ሱብሓነሁ ወተዓላ እንደዚያ ብሎ አስተላልፎልናል። አንድም ከሶሃባ ሴት ወንዶችን ሰብስባ አሁን ሚዲያ ላይ ናቸው አይደለ? የሚዲያ ምልክት ከፈለግሽ ሴት ልጅ ወንዶች ባሉበት የጠየቀችው ጥያቄ አለ። የበፊቱን እንደ ሚዲያ የበፊቱን ንግድ ድርጊት ወደ አሁኑ ቂያስ መውሰድ ምሳሌ አድርገሽ መውሰድ ከፈለግሽ የበፊት ሰው በተሰበሰበበት ሴቶች ነብያችን ጥያቄ አቅርበው ያውቃሉ እንዴ ነው። ምክንያቱም ሰው በተሰበሰበበት ተመሳሳይ ስለሆነ ማለት ነው። አዎ ጠይቀው ያውቃሉ ነው። ግን ወንዶች በተሰበሰቡበት ሴቶች ተንስተው ዳዕዋ ሰጥተው ያውቃሉ እንዴ? አበደን። እዛ ጋር ነው ነገሩ። አበደን አይታወቅም። ይታወቃል ያለ ከፋለ ተፈضل አይሻ ላ ሰብስባ ዳዕዋ አላደረገችም። ኢነማ ጥያቄ ትጠየቃለች። ቤት ውስጥ የሚከሰቱትን የቁርአን ተፍሲር የተለያዩ እሷ በስተቀር ማንም የማያውቁት አሐዲቶች አሉ። ትጠየቃለች፣ ትመልሳለች። ከመጋረጃ ጀርባ ተሆኖ ትጠየቃለች፣ ትመልሳለች።